በባህር ዳር ከተማ ታዋቂ የሆኑት ግለሰብ በእስር ቤት ውስጥ እንዴት ሊሞቱ ቻሉ? ከመሞታቸውስ በፊትስ ምን አይነት ሁኔታዎች ነበሩ? በዚህ ጉዳይ ዙሪያ አንድ ጽሑፍ አለ። ይሄ ጽሑፍ እንግዲህ የተጠናቀረው በወቅቱ በማረሚያ ቤት ውስጥ ከነበረ አንድ ግለሰብ ነው። ይህን ጽሑፍ ለእናንተ እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ጋሽ ገብረ መድኅን እንደ እስጢፋኖስ ይላል ርዕሱ። ማስታወሻ። ይህን ጽሑፍ የጻፍኩት ውስጤ እፎይ እንዲል ነው። ከማረሚያ ቤት ከወጣሁበት ዕለት ጀምሮ ጉዳዩን በዝርዝር ለመጻፍ ሞክሬ ነበር፣ ግና አልሆነልኝም። ፍርሃትና የስነ ልቦና ጠባሳ ትራውማ እጄን ሸብበው ያዙት። አሁን የጻፍኩት ከሁለቱም እክሎች ለመፈወስ እንጂ የምሟገተው ተቋም ወይም ግለሰብ ኖሮ አይደለም። ጽሑፉ የተጻፈው ጥሬ እውነታን በመመርኮዝ ብቻ ነው። የተጨመረም ሆነ የተቀነሰ አንድም ገጠመኝ የለም። በተቻለ መጠን የተጎዱትንና የሞቱትን እያሰብን ጽሑፉን እናንብብ። መልካም ንባብ። 7 ዓመት ማረሚያ ቤት ከገባሁ 3 ወራትን አስቆጥሬያለሁ። በእነዚህ ወራት ውስጥ የማረሚያ ቤቱን ልማድ ለማወቅም ለመልመድም የቻልኩ ይመስለኛል። ጠዋት 2 ሰዓት ተኩል ለቆጠራ መዘጋጀት፣ አመሻሽ 11 ሰዓት ላይ ወደ ማደሪያችን ለመግባት ዳግም መቆጠሩን ለምጄዋለሁ። ማረሚያ ቤቱ ውስጥ የተደነገገውን ሕግ አውቄ በተሰመረልኝ መስመር መጓዙን ችዬበታለሁ። ጳጉሜን 6 ቀን 2013 ዓ.ም ለመጀመሪያ ጊዜ ከሌሎች 5 ተከሳሾች ጋር ፍርድ ቤት ቀርቤ የ28 ቀን የጊዜ ቀጠሮ ተቀብለን በቀጥታ የወረድነው ወደ ማረሚያ ቤት ነበር። ዕለቱ የአዲስ ዓመት ዋዜማ ስለነበር አልዘነጋውም። ከተለያዩ ፖሊስ ጣቢያዎች አብረውኝ ፍርድ ቤት የቀረቡ ተከሳሾች ተለቃቅመን በፓትሮል ተጭነን ነበር የተጓዝነው። ዝናቡና ነፋሱ እስኪበቃቸው ወቁን። በመንገዳችን ህዝቡ ዶሮና በግ ወደ ቤቱ እየጎተተ ሲጓዝ፣ እኛ እንደ ፍየል ተጭነን ወደ ማረሚያ ቤት ስንወርድ አንድ ሆነ። ብቻ ልብ ይሰብራል። ከማረሚያ ቤቱ ደርሰን ተፈትሸን ወደ ቢሮ ተወሰድን። ፎቶ ተነሳን፣ ተመዘገብን። ኦራንት ወይም የታራሚ መለያ መታወቂያ ተሰጠን። ወይን ጠጅ ቀለም ያዘለውን ኦራንት ዝቅ አድርጌ ሳየው የገቡበት ወንጀል የሚለው ጋር ህገ መንግስቱን በኃይል ለመናድ ማሴር ይላል። ለራሴ በስሱ ፈገግ አልኩ። ይህን ክስ በዘመነ ኢህአዴግ ደጋግሜ በሌሎች ወገኖች ላይ ሲቀርብ የሰማሁት ክስ ነበር። አሁን ደግሞ ተራው የኔ ሲሆን እያዘኑ ከመሳቅ ውጭ ምን ማለት እችላለሁ? ከቢሮ ወጥተን መደበኛ የመግቢያ አጥሩን ትተን ዙሪያውን እየኳተንን ነው። ከፊትና ከኋላ በማረሚያ ቤት ፖሊሶች ታጅበናል። ወዴት ነው የሚወስዱን የሚለው ጥያቄ የልቦናችንን መቅኔ ክፉኛ መዘመዘው። ግራ እንደገባን አልቀረም። አንድ የግቢ በር የመሰለች አጥር ጋር ደረስን። ተከፈተችና ወደ ውስጥ ዘለቅን። ከፊት ለፊታችን 2 መጋዘኖች ተሰድረዋል። በርካታ ቁጥር ያለው ታራሚ በየስፍራው ፈሷል። ከሁሉም ቀድሞ አይኔ ፊት የተገተረው ተስፋሁን ነበር። እንዴ እዚህ ምን ትሰራለህ አልኩት፣ ግራ ቢገባኝ። ተስፋሁን የኤሌክትሪክ ጥገና ሙያተኛ ነው። ራሰ በራና ወፍራም ነበር። ፖሊስ ጣቢያ እያለ ሳውቀው። ትንሽ ቀን ቆይቶ ከፖሊስ ጣቢያ ተወሰደ። በመጨረሻም እዚህ ማረሚያ ቤት አገኘሁት። ምን እየሰራው ይመስልሃል ብሎ ፈገግ ሲል ጥርሶቹን እንዳልወየው አረጋገጥኩ። ቀሪ የቆዳ ክፍሎቹ ግን ጥላሸት ወርሷቸዋል። ሰውነቱ ያለ ልክ ከስቷል። ሰውነቱን ያደቀቀው ጭንቀት ነው ብዬ በልቤ አሰብኩ። ከዚያም አጅበው ያመጡንን ፖሊሶች ከታራሚዎች ጋር አጃምለውን አብረው ቆጥረውን ወደ መጋዘኑ አስገቡን። እራት የነበረው ክክ ወጥ እንድንበላ ታራሚዎቹ አቀረቡልን። እንደምንም በእንጀራ እያጣቀስን በልተን የተዘጋጀልን ፍራሽ ላይ ጎናችንን አሳረፍን። የመጋዘኑ ህይወት በዚህ ተጀመረ። እንዲህ የተጀመረው ህይወት ግን ከመስከረም አጋማሽ በኋላ ተቀየረ። ወደ መደበኛ ታራሚዎች ጋር እንድንቀላቀል ተወሰነ። እኛም በደስታ ተፍነከነክን። ምክንያቱም በሜጋፎን የዘመድ መገናኛ ማስታወቂያ ሲነገር ቤተሰቦቻችንን እየናፈቅን ነበር። እንዲሁም በነፃነት ሚዲያ የመከታተል፣ መጽሐፍ የማንበብ፣ የመጫወት ፍላጎታችን ኑሮ ነበር። ረዥሙን ታሪክ በአጭሩ ልቅጫውና ሌላውን ገጠመኝ በተለያዩ የትረካ ክፍሎች በሌላ ጊዜ አነሳዋለሁ። ወርሃ ህዳር ላይ የተለየ ክስተት ተፈጠረ። ቀኑ ረቡዕ ነው። የማረሚያ ቤቱ የስብሰባ ቀን ስለነበር ዘመድ መጠየቅ አይቻልም።
ስለሆነም ሁላችንም ወደ ዘመድ መጠየቂያ ስፍራ ለስብሰባ መጣን። በቆርቆሮና በእንጨት የተሰራው ዛኒጋባ በታራሚዎች ጢም ብሎ ሞልቷል። ይህን አስተውለን ደጅ መቆሙን መረጥን። ከጎኔ ልዑል የተባለ ወዳጅ አለ። ከውስጥ አንድ ድምፅ ይሰማል። የአማራን እንጀራ እየበሉ እኛን የሚወጉ። እንዲህ የተናገረው የማረሚያ ቤቱ አስተዳዳሪ ነበር። መልእክቱ ለማንና ለምን እንደሆነ ተረዳን። የእኛን ትግራዋይ ማንነት ያጣቀሰና ታራሚዎችን ለግጭት የሚቀሰቅስ መልእክት ነበር። እኔና ልዑል ተያየንና አንገታችን ደፋን። መጪው ጊዜ ለእኛ ጥሩ አይደለም አልሁት። እውነትህን ነው መለሰልኝ። ሌላ ምንም ነገር ሳናወራ ወደ የምንሄድበት ተሰማራን። እኔ ወደ ማደሪያ የገባው። ከጥቂት ደቂቃ በኋላ የማረሚያ ቤቱ ግቢ በጩኸት ተሞላ። ምን እንደተፈጠረ ወዲያውኑ አላወቅኩም። ከማደሪያ ክፍል ወጣ ስል ሁሉም የዞናችን ታራሚዎች ገብተዋል። ዋናው የዞናችን አጥርም ተዘግቷል። ወደ የክፍላችን እንድንገባ ተደረገ። በተመሳሳይ ጉዳይ የታሰርን ወዳጆች ግራ ገባን። ምን እንደሚገጥመን መገመት አቃተን። በድንገት ፖሊሶች ጓዛችሁን ይዛችሁ ውጡ አሉን። በወከባ የነበሩንን ኮተቶች መሰብሰብ ያዝን። እኔም አንሶላይን መጽሐፌን በቢጫ ኩርቱ ፌስታሌ ወጠቅኩ። ደጅ አጥቤ ያሰጠሁትን አንሶላ ከነርጥበቱ ከተትኩ። ፌስታሌን አንጠልጥዬ ከሌሎቹ ታራሚዎች ጋር ቀድሞ ወደነበርንበት መጋዘን አመራን። እዚያ ደርሰን መጋዘኑን አጽድተን አዋራውን አራግፈን ገባን። ከአንድ የቆርቆሮ ክፍል ስስ ፍራሾችን ለመቃቀምን። እነርሱን አነባብረን ተቀመጠን። ለዚህ የተዳረግነው የአስተዳዳሪውን ንግግር ተከትሎ በሁለት በእኛ ጉዳይ ምክንያት የታሰሩ ታራሚዎች ላይ የስለት ጥቃት በመፈጸሙ ነው። ታራሚዎቹ ጥበበ ግዮን ሆስፒታል ገብተው አመሻሹን ከኛ ጋር ተቀላቅለዋል። የተለያዩ የአካል ክፍሎቻቸው ላይ ነበር በተሰበረ ጠርሙስ የተወጉት። ይህ የመጨረሻው መጀመሪያ ነበር። ከሁለት ቀናት በኋላ የዚህን እጥፍ የሆነ ጥቃት ደረሰብን። እኩለ ቀን አልፏል። ሁላችንም ምሳችንን በልተን በየፍራሾቻችን ተጋድመናል። ደጅ የተቀመጡም ነበሩ። ድንገት ተነስቼ ውጭ ሳሩ ላይ ያሰጣሁትን አንሶላ ላስገባ ከመጋዘኑ ወጣሁ። አንሶላይን አንስቼ እያራገፍኩ ሳለ አንድ ሕፃን ልጅ በአሰቃቂ ሁኔታ ገድሎ የተፈረደበት ታራሚ ወደኛ እየሮጠ ሲመጣ አየሁ። አመጣጡ ለበጎ እንዳልሆነ ገብቶኝ እየሮጥኩ ወደ መጋዘን በር አመራሁ። የድንጋዩ ናዳ የጀመረው እዚህ ላይ ነው። አስቀድመው የተዘጋጁት አጥቂዎቻችን ድንጋይ እየወረወሩብንም ወደኛ መጡ። ሌሎች ታራሚዎች ወደ መጋዘኑ ለመግባት እየተጋፉ ነበር። ክርኔን የበሩ ጫፍ ብረት ትንሽ ቢግጠውም ለመግባት ቻልኩ። የቀረውም ተጋፍቶ ገባና በሩን ጥርቅም አድርገው ዘጉት። ከውጭ በሩን ለመክፈት የሚታገሉ አጥቂዎቻችን አሉ። እኛም የምናደርገው ጠፍቶን ድረሱልን እያልን እንጮሃለን። የድንጋዩ ናዳ ከበረዶ ዝናብ እኩል ይዘንባል። የምናደርገው ግራ ቢገባን በመጋዘን ውስጥ የነበረውን የብረት ሳጥን ሰብረን የተለያዩ ብረቶችን አወጣን። የእንጨት ስራ መሳሪያዎችን የያዙ ነበሩ። እኔ ግን ቆራጣ ብረት ይዣለሁ። ሆኖላቸው ቢገቡ እንኳ አንዱን ገድዬ ሞታለሁ ብዬ ወስኛለሁ። ያን ቀን ሞቼ እንጂ ኖሬ እንደማላልፈው ልቤ ሹክ ላይ ነበር። ሁኔታው እንዳስብ ያስገደደኝ ይህንኑ ነው። የድንጋዩ ናዳ ቀጥሏል፣ አላባራም። በዚህ ሁኔታ ውስጥ እኛን ለመታደግ የመጣ ፖሊስ አልነበረም። አጥቂዎቹ ጥቃቱን ለመፈጸም ለቀናት ሲዘጋጁ ቆይተዋል። ይሁን እንጂ በፖሊሶቹ ዘንድ እነርሱን የመቅጣት ሂደት አልተከናወነም። በመጨረሻ የድንጋዩ ናዳ ጋብ አለ። አጥቂዎቻችን ወደ የመጡበት ተመለሱ። በሩ ሲከፈት የድንጋይ ክምር ታየ። አንድ ታራሚ ጀርባውን ክፉኛ በድንጋይ ተወግሯል፣ ያቃስታል። አንድ አዛውንትም እንዲሁ በደረታቸው ተደፍተው ጀርባቸው በደም ርሷል። በግራ በኩል ትልቁ አዛውንት ጋሽ ገብረ መድህን በኃይል በድንጋይ ተደብድበው ወድቀዋል። ትዕይንቱ የሚዘገንን ነበር። ፖሊሶቹ ቆይተው መጡና የወዳደቁትን በሙሉ ወደ ሆስፒታል እንዲወሰዱ አደረጉ። እኛም በድንጋጤ ተውጠን ቀኑን አሳለፍ ነው። ጥቃቱ ለመቁሰል ብቻ ሳይሆን ለመሞትም መንስኤ እንደሆነ የገባን ቆይቶ ነው። ጋሽ ገብረ መድህን በድንጋይ ተወግረው ሕይወታቸው ማለፉን የሰማነው አመሻሽ ላይ ነበር። እንደ እስጢፋኖስ በድንጋይ ተቀጥቅጠው ሰማዕት ሆኑ። አለቀስን፣ እሪታችንን አቀለጥነው።
እኔ እንደዚያ ቀን በህይወት ያልቅሼ አላውቅም። እሪ ነው ያልኩት። የውስጤን ቁስል ነካካው። የእርሳቸው ሞት አሳመመኝ። ብቻ ልቦናዬን ሀዘን አናወጠው። እዚህ ጋር ላብቃ። ነገሩ ረዥም ነው። ቀደም ብዬ ቃል እንደገባሁላችሁ የቀረውን ጉዳይ አንድ ቀን በዝርዝር እጽፍላችኋለሁ። ቸርን ሰንብት በማለት ጽሁፉ ተደምድሟል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይህ ጽሁፍ የጸሐፊውን እንጂ የሚኪያስ ሚዲያን አቋም አያንጸባርቅም። መልካም ጊዜ ይሆንላችሁ።